ውሸቷ ተጋለጠ። እስከ ዛሬ ድረስ የመኪና አደጋ ደርሶብኛል ብላ ስታስመስል ነበረ። ነገር ግን ኤደን ገና ከመጀመሪያውኑ ጀምሮ እኔ እያስመሰለች ነው እንጂ ይች ልጅ ምንም የታመመች አትመስለኝም ስትከታተላት ነበረ። ከአሁን በፊትም ትሁት እንዴት እንደዚህ ትሰሪያለሽ ኤደን አታያትም እንዴ ብላ ስትቆጣት፣ አሁንም ደግሞ አባባ ተይ ኤደን እንደዚህ አትበይ፣ አታያትም ተመልከቻት እንዴት እንደሆነች በማለት አባባም እዛው ምኝታ ክላሷ ድረስ ሄደው እኔን እንዴት ስታሰቃይኝ እንደነበረ ታውቂዋለሽ፣ አየሽ ውሎ ሳያድር ብድሩን አገኘሽው፣ እንደዚህ ሆነሽ እኔ ምንም አላደርግሽም፣ እንደዚህ መሆንሽ ብቻ በቂ ነው ብለዋት ሰልለው ነበር የወጡት። ነገር ግን ኤደን ምንም ስላልተዋጣት በድጋሚ ሄዳ ስልኳን እያወራች ስለነበረ ልክ ኤደን ስትገባባት ስልኳን ዘግታ ቁጭ ስትል፣ ኤደንም ግን ምንም ውስጧ ስላላመነ ስልኳን አንስታ ስታየው ረጅም ሰዓት ያወራችበትና ብዙ ሰው ጋር የተደዋወለችበት ስልክ ነበረ። ያንን አይታ አታስመስይ ቲና ተነሽ ስትላት፣ ነገር ግን እሷ እያስመሰለች ስታለቅስ ነበረ። ስላልተዋጠላት ኤደን ወደ አባባ ጋር ሂዳ አባባ ይቺ ቲና እያስመሰለች ነው እንጂ አልታመመችም፣ ለምንድን ነው ግን ቼክ የማታደርጋት ብላ ስትላቸው፣ ተይ ልጄ እንደዚህ አትበይ፣ ምንም ቢሆን እኮ ማንም ሰው በራሱ የሚያሟርት የለም። እኔ ቲናን አውቃታለሁ፣ በዚህ ልክ በራሷ ላይ ታሟርታለች ብዬ አልጠብቅም ሲል፣ አባዬ ተሳስተሃል፣ በጣም እርግጠኛ ነኝ እኔ ምንም አልሆነችም፣ ረጅም ሰዓት ያወራችበት ስልክ አየሁ ስትል ምን ብለው ደንግጠው አላምንም ብለው ነበር። ነገር ግን እዛው ቦታው ድረስ በመሄድ አረጋግጠዋል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ቲና እያስመሰለች ቀጥላለች። ፎቶውን ተመስገን የላከ አስመስላ እራሷ ጽፋ ፎቶውን አሳጥባ አምጥታ ቤት ውስጥ ጥለው ስለነበረ ካሌብ አንስቶ ምንድን ነው ብለው ሲሉ ቲናም ምንም እንደማይሰማ እንደማያውቅ ሆና ቁጭ ብላ እንግዲህ ትሁት ፎቶውን ስታይ ይሄ ነገር ትሁትን ነው የሚመለከተው በማለት ለትሁት ሲሰጣት፣ ትሁት ፎቶውን ስታይ በጣም ደንግጣ ወረቀቱ ሁሉንም ተቀብላ ሩጣ ወደ ኪችን ነበር የገባችው። ነገር ግን ተከትሏት ሄዶ ካሌብ ምንድን ነው ብሎ ቢጠይቃት ምንም አይደለ ሲሉ፣ አይ ነይና ስለ ፎቶ እንድትነግሪኝ እንፈልጋለን ብለው ወደ ሳላ እንድትመጣ አድርገዋት ሲጠይቋት፣ ይሄ ፎቶ የማን ነው ልጅሽ ናት እንዴ ብለው ቢጠይቋት፣ የኔ ልጅ አይደለችም የእህቴ ልጅ ናት በማለት መልሳላቸው ተመልሳ ወደ ኪችን ሩጣ ነበር። ሁኔታዋን ስታይ ቲና በጣም እየተደሰተች ነበር። እንግዲህ ኤደን ውጭ ነበረች እና ተመስገን ሰው ልኮባት ያ ሰውየው ልክ እሷ አጠገብ ሲደርስ ስልኩን አንሹ ብሎ ሲላት ስልኩን ስታነሳው ተመስገን ነበረ። ልጁን የላኩብሽ እኔ ነኝ ሲላት፣ ምን ነው እየተከታተልከኝ ነው እንዴ ስትል፣ አዎ እየተከታተልኩሽ ነው፣ አንቺ እንዳሳግትሽኝ እኮ አውቃለሁ። ስለዚህ አሁን ቀጥ ብለሽ ነይ ወደምልብሽ ቦታ ነይና በጠረጴዛ ጋር ሁነን መወያየት አለብን ብሎ ሲላት፣ እሺ እያለች እንግዲህ ወደ ኋላ ስታፈገፍግ ልጁም ሲጠጋት በስተመጨረሻም ቀጥ ብለሽ ነይ ቶሎ ምንም ችግር ሳይፈጠር ብሎ ሲላት፣ አይ በማለት ሩጫን ቀጥላ ስትሮጥ ልጁም ሲከተላት ነበር። ነገር ግን የሆነ መደበቂያ ቦታ ስታገኝ ቶሎ ብላ ተደብቃ፣ ልጁ ደግሞ በተደበቀኝ ሰዓት ሊያልፋት ችሏል። በዛ ባለፈ ሰዓት ያው ተመስገንም እያየ ስለነበረ ልጁ ብቻ ሳይሆን እሱም እያያት ነበረ ሁኔታዋን እየተከታተሉ ቢሞክሩ፣ ነገር ግን እሷ በጭራሽ ልትያዝ አልቻለችም። ሮጣ ወደ አባባ እነ ካሌብ ጋር ገብታለች። እዛ ስትገባ በጣም ረጅም እየተነፈሰች ስለነበረ ኤደን ሆንሽ ብለው ሲሏት የትሁት ሰውዬ እየተከተለኝ ነበር ስትል፣ ምን ብለው ካሌብም ሁላቸውም ደንግጠው ነበረ። ካሌብ እንደዚህ እየተሳቀቀና እንደዚህ እየሮጠ ከሱ ጋር የምንሸዋወደው እስከ መቼ ድረስ ነው? ቆይ ለምን ህግ ባለበት አገር አናመለክትም ብላ ስትላቸው፣ ቆይ ምን ብለን ነው የምናመለክተው? ምን ወንጀል ሰራ ብለን ነው የምናመለክተው? ለማመልከት እኮ የሆነ መረጃ ያስፈልጋል ብለው ስሏት፣ አባባ እንዴ ከዚህ በላይ ምን መረጃ አለ? እያንጋጋን እያሯሯጠን እስከ መቼ ነው? ትሁትንም እኮ ቢሳካለት ለማገትና ለመውሰድ ይፈልጋል ብላ ስትል፣ ኤደን ተይ ልጄ ተረጋጊ፣ እሱን እንደምንም ብሎ ካሌብ ያስተካክለዋል።
አንቺ ስለሱ ምንም አታስቢ ብለው ቢሏት፣ እሷ ግን አባዬ አላውቅም ብቻ እኔ በጣም ፈርቻለሁ ስትል እንግዲህ ትሁትም እኔም ፈርቻለሁኝ ኤደን፣ አንቺ ብቻ አይደለሽም ምን ሊያደርግ እንደሚችል ሳስበው በጣም ከባድ ነው። እሱ በጣም ከባድ ሰው ነው፣ ቀላል አይደለም በማለት በጣም ከፍቷት እያለቀሰች ነበር። ቲና እንግዲህ ውስጧ ደስ እያለው እየተደሰተ ነበረ። ኤደንም ጥላቷ ናት፣ ትሁትም ጥላቷ ናት። ሁላቸውንም እሷ በቁጥጥሯ ለማዋል ነበር የምትፈልገው ነገር የተሳካላት ስለሆነ እየሳቀች ነው። እንግዲህ ኤደንና አባባ ቁጭ ብለው እያወሩና እየተመካከሩ እንዲሁም ደግሞ ቲና እዛው እያየቻቸውና እየተመለከተቻቸው ስለነበረ ትሁት ስለ ፎቶው ሲጠይቋት በጣም ተደናግጣ ስለነበረ ይልቅስ ቲና ማረፍ አስፈልጓታል መሰለኝ በማለት ተያይዘው ቲናን ይዘው ወደ መኝታ ክላሷ አስገብተዋት ክችን ገብታ፣ ነገር ግን ካሌብ ስላልተዋጠው ቆይ ትሁት ምንድን ነው ፎቶ? አንድ ነገር እኮ ተደብቆ እስከ መቼ ድረስ ተደብቆ ይኖራል? ይሄ ነገር እውነት ከሆነ እኮ አንድ ቀን ሊወጣ ይችላል። ስለዚህ ፎቶ የምታውቂው ነገር ካለሽ ለምን አትናገሪም ትሁት ብሎ ሲጠይቃት በተደጋጋሚ እሷ ግን በጣም ከፍቷት ነበረ እና ልክ ካሌብ ሲወጣላት ስልኩን አንስታ ከእህቷ ጋር ደውላ ያለውን ነገር ስትነግራት ለእህቷ በጣም አልቅሳና ትሰቀሰቅ ነበረ። ሁኔታው እንግዲህ ከአሁን በፊት እህቷም ካሌብን እንደምትወደው ታውቃለች። ያው ቲና ትሁት አልተናገረችም። ትሁት እና ካሌብ እንደሚወደዱ ግልጽ ነው። አባባም እንዲሁም ኤደን ሁላቸውም ያውቃሉ። እነሱ ግን እያስመሰሉ ነበረ። ይሄ ማስመሰሉ ደግሞ እስከ መቼ እንደሚቀጥል አላወቁም እንጂ ሁላቸውም እነሱ እንደሚዋደዱ ስለሚያውቁ እና ታዲያ አንቺ ምን አልሽ ስትላት ነበረ እህቷ። እኔማ ምንም አላልኩም ገርሞኝ ነው እንጂ እዚህ እቤት ድረስ እንደዚህ መላኩ ብላ ስትል ምንም አይደለት ትሁቴ ተፈራሽ ነኝ ስትል እኔማ እነሱ ላይ ችግር እንዳይደርስ ብዬ እንጂ አልፈራሁም አታስቢ እያለች እህቷን እየነገረቻት ባለ ሰዓት ካሌብ ሲመጣ ስልኩን ዘግታ ካሌብ ጋር እያወራች ነበረ። ትሁት ንገሪ፣ ስለዚህ ፎቶ ማወቅ ፈልጋለሁኝ እያላት ባለ ሰዓት ካሌብ እኔ በጣም ገርሞኛል። በዚህ ልክ ከእህቴ ቤት ይሄ ፎቶ እህቴ ቤት ብቻ ነበረ። ከእህቴ ቤት አምጥቶ እኛን ለማጣላት እንደዚህ የሚያደርገው ለምን አስቦ እንደሆነ ባላውቅም እንጂ ይሄ ፎቶ እህቴ ቤት ነው፣ የእህቴ ልጅ ናት ብላ ስትለው እና ታዲያ ለምን አንቺ እንደዚህ ፈራሽ? ለምን እንደዚህ ተንቀጠቀጥሽ? ብሎ ሲላት ከኔ አልፎ ችግሩ እህቴ ላይ ችግር እንዳይደርስባት ብዬ ስለፈራሁ ነው ብላ ስትለው እንግዲህ ትሁት አትፍሪ እሺ፣ አንቺ ላይ የሚመጣውን ሁሉ ሁላችንም አንቺ ለአባዬ ምን ያክል መስዋዕት እንደከፈልሽ አውቃለሁኝ። ስለዚህ በአንቺ ላይ የሚመጣውን ደግሞ አንቺ ብቻሽን ሳይሆን መጋፈጥ ያለብሽ ሁላችንም ተጋፍጠን ይህንን ነገር ማሸነፍ አለብን እንጂ አንቺ እንደዚህ አታስቢ ብሎ ሲያት እኔ እኮ እኛን ለማጣላት የሄደበት ርቀት ገርሞኝ ነው ስትል አይ አንቺ ቆይ እኔ ከአንቺ እሱን ማምን ይመስልሻል እንዴ? እኔ እኮ አንቺን ነው የማምነው። ስለዚህ አትፍሪ ትሁት ብሎ ሲላት እንግዲህ ትሁትን በጣም ደስ ብሏት ካሌብን ስታቅፈው ነበረ። ካሌብም ትሁት ስታቅፈው በነገሮች ተገርሞ እንዴት አቀፈች በሚለው ሁኔታ እሱም ሲያቅፋት ያው ታቀፈችው በኋላ በጣም ደስ ብሎኝ ነው ካሌብ እንደዚህ ስትል አታስቢ፣ ሁሉንም የሚመጣውን አንቺ ላይ የሚመጣውን ሁሉ አብረን በጋራ ተሰብስበን እናሸንፋለን ብሎ ሲያት በጣም ደስ ብላት ፈገግ ስትል እኔ ይሄንን ነው የምፈልገው፣ አንቺ እንዲከፋሽ ሳይሆን ደስ እንዲልሽ ፈገግ እንድትይ እንጂ እንድትከፊ አልፈልግም ሲላት እሷም እሺ ብላ በደስታ እንግዲህ ኤደን ቲና ላይ ያየችውን ነገር ስልክ እያወራች እንደነበረ ለአባባ መታ ስትነግራቸው አባባ ግን ተይ ልጄ እንደዚህ ታማ እያየሻት እንዴት ይሄን ትሰራለች ብለሽ ትያለሽ ብለው ሲሏት አባዬ እርግጠኛ ነኝ እኔ እኮ ረጅም ሰዓት ስልክ ስታወራ እኮ ነው የደረስኩባት። ቆይ ለምን አታምነኝም? ቲና የሆነ ነገር ለማድረግ አስባለች እያልኩ ቲና ደግሞ የሆነ ነገር ለማገኘት ከፈለገች ከዚህም በላይ እንደምታደርግ ታውቃለህ ስትለው አወቃለሁ፣ ግን ደግሞ በዚህ ልክ ታስመስላለች ብዬ አልጠብቅምና ነው ብሎ ሲያት ጋሼ ግድ የለህም እመነኝ ስትል እሺ በማለት ተያይዘው ወደ ቲና ክላስ ሲሄዱ ቲና እንግዲህ ከፊራሽ ወርዳ መሬት ላይ ስለነበረች ይዘው ሁለታቸውም ወደ ፊራሽ አድርገዋት
ቆይ አባባ በጣም ተቆጥተው ኤደን አንቺ ነሽ እንደዚህ ያደረግሽው ብለው ሲላት፣ ኧረ አባዬ እኔ እንደዚህ አላደረኩም። እና ታዲያ ማን ነው እዚህ አውርዶ የጣላት? ልብሷ ሁሉ እኮ በስብሷል ብለው ሲል ጠይቋት፣ ግድ የለህም ጋሺ ቆይ ስልኳን የውና ተመልከት፣ እያስመሰለች ነው እንጂ ልጅቱ ጤነኛ ናት፣ ምንም በሽተኛ አይደለችም በማለት ስልኳን አንስታ ለአባባ ልታሳይ ስትል፣ ነገር ግን እሷ ኤደን በወጣችላት ሰዓት የተደዋወለችበት ሁሉንም ነገር አጠፋፍታው ስለነበረ አባባም የት አለ ብለው ሲጠይቋት ኤደንን ጋሼ አይቸው ነበረ እኮ ቅድም፣ በእርግጠኝነት አጥፍታው ነው እንጂ ቅድም አይቼዋለሁኝ የተደዋወለችበትን ብለው ሲላት፣ ዝም ብለሽ ነው ኤደን እንደዚህ ሁና እንዴት ታደርገዋለች ብለሽ አሰብሽ? ይሄው ከተደዋወለች ይታለ ዛሬ በዚህ ሰሞን የተደዋወለችበት ስልክ የለም፣ ካለ ለምን አይታይም ብለው ሲላት፣ በእርግጠኝነት ጋሼ አጥፍታው ነው እንጂ አይቻለሁ ብላ ስትከራከር እንግዲህ ቲና እያየች ውስጧን ደስ እያለው ነበረ። አባባም ለሷ እየተከራከሩላት ስለነበረ በቃ በሷ ቤት አሳመንኩ ብላ እየተደሰተች ነበረ። በይ አሁን ትሁቴን ጥሪያትና ልብስ ትቀይርላት ብላ ስትል፣ እንዴት ጋሼ ቆይ እኔን አላመንከኝም ማለት ነው? አታምነኝም ስትል፣ ማመን አምንሻለሁ፣ ግን የተደዋወለችበትን አይቻለሁ ብለሽ ነበረ። ካየሽው ደግሞ ይታለ ይሄው ስልኳ እኮ ምንም ሰሞኑን አላወራችም። ተይ እባክሽን ልጅ እንደዚህ ሁና እንዴት ቢያንስ እንደዚህ ሁና እንደዚህ በፈጣሪ እጅ ተይዛ ይህን ታደርጋለች ብለሽ ታስቢያለሽ? እሷ ታማለች። አንቺ እንደምትይው ጤነኛ ብትሆን በጣም ደስ ይለኝ ነበረ ብሎ ሲያት፣ ጋሺ ታያለህ፣ አንድ ቀን ትደርስበታል። ይሄ ነገር ውሸት ነው። ዛሬ ባታምነኝም ነገ ሌላ ቀን ግን ታገኘዋለህ በራስህ። ስታየው ግን እያስመሰለች እንደሆነ እኔ መጀመሪያውኑ ተናግሬያለሁ። ገና የመጀመሪያ ቀን ስሰማ ነው ቲና በሽታ እንደሌለባት እያወቀችና እያስመሰለች እንደሆነ ያወቅኩት ብላ ስትል እንግዲህ ቲናም በጣም ተደስታ አባባ ከእሷ ጋር ስለቆሙላት አይናን እያየችና እየተመለከተች ነበረ። ኤደን አንቺ እንዳልሽው የእውነት እሷ አልታመመች ከሆነ እኮ ምንም ችግር የለውም ብለው ሲሏት፣ እንዴት ጋሼ ስትል፣ አሁን ትሁት ትምጣና ልብሷን ትቀይርላት፣ ከዛ በኋላ አንቺ እውነት እርግጠኛ ለመሆን ካሜራው አለ፣ ካሜራውን እንፈትሸዋለን። የዚች ልጅ ጤንነት እርግጠኛ ለመሆን እኮ ለማረጋገጥ ካሜራው ስላለ ካሜራ ያለ አታስቢ፣ በዚህ ልክ አትጨነቂ ልጄ አምንሻለሁ ብለው ሲሏት፣ ቲና አይሆንም በማለት ስትነሳ፣ አየህ ጋሼ እያስመሰለች ነው አላልኩህም? እኔ እኮ ስልክ ስታወራ ሰምቻታለሁኝ፣ እሷ እያስመሰለች ነው ጋሼ በማለት ልትጮህ ስትል፣ አንቺ እንዴት በራስሽ ላይ ይህን ያክል ትጨክኛለሽ? በጭራሽ በዚህ ልክ ትሄጃለሽ ብዬ አላስብኩም ነበረ። ወይ ምን አይነት ፈጣሪ የረገመሽ ጉድነሽ በማለት አባባ እንግዲህ በጣም ተደናግጠው ይህን ታደርጋለች ብለው ሳያስቧት ቀርተው ይህንን በማድረጓ በጣም ተገርመውና ተናደው፣ በያሁ ውጭልኝ፣ አይንሽን ማየት አልፈልግም፣ ከዚህ ሰፈር ርቀሽ ከዚህ አካባቢ ርቀሽ እስካልሄድሽ ድረስ ምን እንደማደርግሽ ታውቂያለሽ በማለት እንግዲህ ቲናና ኤደን ሁኔታውን በጣም ደስ ብሏት፣ ምክንያቱም ውሸታም ተብላ ስለነበረ ካሜራው ሲታይ እሷ እንዳለችው እውነት ሲሆን በጣም ደስ ብሏት እንግዲህ ካሌብንም ትሁትንም በደስታ ኑ ጉዷን ይቺ ሴት እያስመሰለች ነው አላልኳችሁም እያለች በደስታ ስትቀውጠው ነበር ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለአሚራ ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።